አይኔም ባይኔ እንዳይብሽ የጭንቁ ቀኔ የሳይሳ ቀበቶ እና ደስ ብሎኛል። ግን ለሌላ ጊዜ ግን እንደዚህ እንዳትሆን ማለት ይሄ የተረጋጋ ሰው እንድትሆን ምናምን ነው የምፈልገው። ገባ? በትንሽ ነገር ተናደህ ምናምን ጥለኸኝ እንድትሄድ አልፈልግም። ገባ? ባለፈው ደግሞ የተለያየነበትን ኬዝ አይተሻል። በጣም ተጣልተን ምናምን ነው የተለያየ ነውና አሁን ስጠራት ለምንድን ነው ልጅ የጠራኝ ምናምን ብላ ግራ ገብቷታል። ሰላም 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 ውድ ቤተሰቦቻችን እንዴት ናችሁ? ሰላም ነው አለን፣ እግዚአብሔር ይመስገን። ተናፍቃችኋል በጣም 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 እንዲህ በትልቁ ማለት ነው የናፈቃችሁኝና ተጠፋፍተናል። ሰሞኑን ያውቃለሁ ምናምን እንደጠፋው ምናምን በውስጥ ምጽፏላችሁ ምናምን በቃ በጣም ወዳጆቼ ቤተሰቦቼ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ተጠፋፍተናል። ያው ዛሬ በአዲስና በአዲስ ነገር መተናል። ያው ከሚራ ጋር ዛሬ ሃይ ሰላም ያችሁ እንዴት ናችሁ? እና እንደ ድሮ አናስጨንቃችሁ ምናምን እና ቤተሰብ ዛሬ በአዲስና ደስ በሚል ነገር ነው በደስ በሚል ፕሮግራም መጥቼላችኋለሁ። ያው እንግዲህ ቆየው ከጠፋውባችሁና ዛሬ ትልቅ ነገር አለ፣ ትልቅ ፕሮግራም አለ ማለት በልቤ ውስጥ ይሁን በምን ውስጥ ነው የሚባለው ማለት እንዴት ትልቅ ነገር ነው ለኔ ይሄ። አሁን እንደዚህ አይነት ነገር ለኔ አርጌ ስለማላቅ ለኔ ከባድ ነገር ነው። በእርግጠኝነት ቤተሰቦቻችንም የሚጠብቁት ነገር አይመስለኝም። አዎ ይሄንን ነገርና ቆመን ለማውራት ትንሽ ይከብደናል። ቁርጥስ እና ፋሚሊ እንግዲህ ዛሬ አበባ ይዘናል ምናምን። ሽታው እንዴት ነው? ደስ ይላል። እኔ አበባ ሽታ አልወድም እውነት ለመናገር ሰው ይገርመኛል እንዴ ምናምን እያለ ሲያሽት ይገርመኛል። እኔ ብዙም እንትን አይደለም። ለማን እንደሆነ መቼስ ገብቷቸዋል፣ ታውቃላችሁ አይደል? ማን እንደሆነ ብዬ አስባለሁ። በራስሽን ታውቂያለሽ ማን እንደሆንሽ ምናምን። ቤተሰብ እንግዲህ ለማን እንደሆነ ትገምታላችሁ ብዬ አስባለሁ። ያው በሚፈጠረው ነገር በምናደርጋቸው ነገሮች ያው መጥፎ ነገር የለም። ከሆነ በኋላ በፍቅርና በሰላም በፍቅር በመዋደድ ነው የምንመጣላችሁ። እናንተ የሚያስደስት ስራና እናንተ ፈታ የሚያደርግ ነገር ነው ይዘንላችሁ። በጣም አሰልችተናችኋል በጸብ በምናምንና እውነት በደንብ ቆንጆ ነው በመስራት ከዚህ በኋላ እንክሳችኋለን። አዎ ያው ጸብም ቢሆን ምናምን ያው ፈልገነው አይደለም እኛ ያው ሰው ጸብ ፈልጎ አይደለም አይደል ነገሮችን እንትን የሚለው ተገደን ነው እንደዚህ እንትን የምንለውና ያው ለእናንተም በጣም ትልቅ ይቅርታን እንጠይቃለን። እንደዚህ አይነት ነገር በማየታችሁ ይሆናል ጸብ ነገር የሆነ የሚያስጠላ ነገር በማየታችሁና ከዚህ በኋላ ያው ደህና ነገር ይዘን እንመጣለን። ያው ደስ የሚል ነገር ይዘን እንመጣለን። እንደዚህ በአበባ ታጅበን በቆንጆ ነገሮች ታጅበን እንመጣለን። እንግዲህ ሚራ ባለፈው አበባውን ሊጥልብኝ ንፋሱ የተረገመ ወይኔ እንደልብ እንትን አደረገው ነፋሱ ነው እንዳልጠራርጎብኝ ይዞብኝ ሄደውና ቤተሰብ ያው ይስተካከላል። ያው ነፋሱ ይስተካከላል። ዋናው ምንድነው ላቭ ነው ነፋስ ምናምንም እንትን የለውምና ችግር የለውም። ዋናው ፍቅር ይኖር እንጂ ችግር የለምና ፋሚሊ እንግዲህ በጣም እንግዲህ ያው አሁን ተረማ እሱ በነገራችን ከባድ እንግዳ ሰርፕራይዝ ነው ለእናንተ ነገረኝ። ለኔ ራሱ ዛሬ ነው ነይ ምናምን ነገር ብሎ እዚህ ከመጣሁ በኋላ ነው ነገረኝና በደንብ ተዘጋጀንበት። ቀለል ያለ ነገር ፈልጌ ነው ቤተሰብ። አዎ አማክረዋለሁ በደንብ አስቀድመህ ግን ብትነግረኝ ቆንጆ ነገር መዘጋጀት እንችላለን ነበር። እኔም ሚራ ምን አለ መሰለሽ እኔ ከበድ ያለ ነገር አልፈለኩም። ጨንቃችኋል ምናምን ይጨንቀኛል እኔና ያው እስቲ ቀለል ባለ ነገር ይሆናል አሪፍ ነገር አዘጋጅተን አይ ዋናው አሪፍ ፕሮግራም ደግሞ ያው አሪፍ ነገር ከሆነ እኮ ቀጣይ ላይ ጥሩ ነገር በደንብ ጓደኛዬን ፏን ተናገርሽ ግን ምን እሺ ተናገርሽ ጓደኛዬን ማን በምን አቁም እነሱ ራሱ ምንድነው ሚስጥር ሆነባቸው ነበርና ቤተሰብ እንግዲህ ከተናገረች አይቀር እናውራው። ያው ያብ ዛሬ ትልቅ ነገር ተቀምሮላታል ማለት በቃ ቀመር ስላችሁ መጥፎ ነገር አይደለም። ያው ለሷ ጥሩ ነገር ነው። ግን ጥሩ ነገርም ቢሆን ያው ሰው አንዳንዴ ያላሰበው ነገር ሲሆንበት ትንሽ ይከብዳልና እስቲ ይከብዳታል ብዬ አስባለሁ። አበባ ምናምን ሰጥቻታለሁ። ፈርቻለሁ በጣም መደነገጥ ይመስለኛል። ጭራሽ አይዲያው ራሱ የላትምና ባለፈው ደግሞ የተለያየነበትን ኬዝ አይተሻል። በጣም ተጣልተን ምናምን የተለያየ ነውና አሁን ስጠራት ለምንድን ነው ልጅ የጠራኝ ምናምን ብላ ግራ ገብቷታል። ጭራሽ አበባ ይዤ ስጠብቃት ምናምን በቃ በጣም ነው ግራ የምትጋባው እርግጠኛ ነኝ። እና እንግዲህ ቤተሰብ ያብንም ጠርቻታለሁ ምናምን ባለፈውም እንደዛ ስላደረገች ምናምን
በቃ ሄዳለሁ። ፕራንክ እኔ ላይ የተጫወቱ ነበር። ሚራ አንቺ አልረሳሁልሽም። ያንን ነገር የረሳው እንዳይመስልሽ አልረሳው እና ምን አንተ ለፕራንክ እኮ የምትመጭ እኮ ሰው አይደለህ። እንደዛ አስቸገርከን እንጂ አይ ምንም ማስቸገር ምናምን ሳይሆን እንደናንተም እንደዛ ማረን ልቤ ተንጠልጥሎ እያለ ነው ይሆናል። ወደ ሌላ ነገር ሲገባ ደግሞ እንዴት ነው እኛ ይሄን አስበን አልነበረም። በጣም እንደውም ደስ ይላል ብለን ነበር ያሰብነውና ደስ እኮ ብሎኛል። አንተ ጎልክ በስማም ችግር ፈጠርክ ልትደወደው ብላ ነበር እና ይሄ ባህሪ ልንቀንስ ያሳለፍነው ነገር ነው እንጂማ እኔማ ያው መጥፎ ነገር አስቤ ምናምን ሳይሆን በቃ ካሳለፍነው ነገር አንፃር እሱ ልክ ነህ። ያ በጣም ትክክል ነው። እና ያብ እንግዲህ መንገድ ላይ ነው ይብላኛለች። እኛም ቡናችን እየጠጣን ነው ለኢነርጂ። አበባውም አለቀ። ቆይ እኔ ሰበስበዋለሁ በቃ እና አበባው ሳያልቅ ያብ ቶሎ ብትደርስ አሪፍ ነው። ያው አበባው ካለቀ በኋላ ምንም ጥቅም የለውም። እና ፋሚሊ እንግዲህ ያው እንደዚህ አይነት ነገር ለመጀመሪያ ጊዜ ነው ያዘጋጀሁት ብያችኋለሁ እና ትንሽ ያው ለኔ ከባድ ነው፣ ግራም የሚያጋባ ነገር ነው ምናምን። አበባው ጥርግ አላለ። ያው አበባው ተነሳ። እስቲ ፏፏ አርጊ እንዴ እኔን ራሱ እንደ ጋይድ አርጊኝ እንጂ ምንድነው ማለት ያለብኝ ምንድነው መጠየቅ ያለብኝ ምናምን የሚለውን ነገር እንዴ ያው ፍቅርን ግለጽ በደንብ። አይ እንደዚህ አይነት ነገር ለመጀመሪያ ጊዜ ነው ሳረግ የነበረውና ጽፈሽ ከዛ እንደዚህ ይዤ ላንብብ። ያው እሷ ስትመጣ እያነበብ አይ እንደዛ እንኳን ሳይሆን ያው አላ ቤተሰብ ያው ለመጀመሪያ ጊዜ ነው እንደዚህ ሳረግ እና በቃ በጣም ለኔ ከባድ ነው ጭንቅላቴ ምናምንና በቃ ዝም ብለሽ ወደ መሬቱ ላይ ነስነስ አድርጊ፣ ችግር የለም። ዋናው እኮ ማየቷ ነው እንጂ ሌላ ትልቅ ነገር የለውምና ቤተሰብና እንዴት ብዬ ጠይቃት ሞር እስቲ የአብ ፋሚሊዎች አላችሁ እዚህ ውስጥና ልቧን ማግኘት እችላለሁ። ምን ነው የሚያስቅሽ? እና ኦሬዲ አግኝተዋል። አረ መቼ ታወቀ ገና ምንም ሳይሰማ እንደዛ። ያው ልቧን በምን አይነት መንገድ ማግኘት እችላለሁ? ምን ብዬ በጠይቃት? እስኪ ግን ንገረኝ። እስኪ የምር እኮ አውርቶኝ እኮ አያውቅም፣ ግን ባይዘው በዚህ አጋጣሚ ንገረኝ እስኪ እንዴት ነው? በቃ እኔ ባይዘ እንደዚህ አይነት ነገር ይፈጠራል ብዬ አስቤ አይደለም። እና ያው ሰው ስትሆኚ ብዙ ነገር ያጋጥምሽ የለ በህይወትሽ የሆነ አለ ስትቀርበኝ፣ ስንቀራረብ፣ ስንጣላ በመሀል ብዙ ነገር ተፈጥሯልና ስትከባከበኝ አብሶ አንቺ ያስወጋሽን ጊዜ እሷ አስባበት አይደለም ያለው ነገር ነግረናቸዋልና እሷም አስባበት አይደለም ምናምን ያው ፈተነዋል ያንን ነገር። ሞር ደግሞ እኔ አሁን በጣም ደስ ያለኝ ነገር ምንድነው ላይክ ጓደኛ ሆነ ወደ ፍቅር ስትሄድና እንደዚህ ለፍቅር ስትገናኝ ይለያያል ያለው ነገር በጣም ይጠነክራል። ጓደኛ ሆነ ወደ ፍቅር ስትገባ ያለው ነገር በጣም ይጠነክራልና ሞር በደንብ እንትን ይላችኋል ብዬ አስባለሁ። አዎ እኔም እሱ ነገር ነው እኔንም ትንሽ ልቤን የነካኝና ኪራይ እና ተሻጣኝ ኮረመኝና የዛኔም ሆስፒታል ገብተን ቤቷን ተንከባክባኝ ምናምን ብዙ ነገር አድርጋልኛለች እና በካሜራም ያልተቀረጹ ብዙ ነገሮች አሉና አይተናል። በጣም እውነት የሆነ ያ በጣም መልካም ሰው ነች፣ በጣም ጥሩ ሰው ነች። መልካምነቷን ደግሞ በሂደት በደንብ ትረዱታላችሁ፣ እናንተ በደንብ ታዩታላችሁ። እና እንግዲህ ፋሚሊ ያው ከአብ ጋር ረጅም የሆነ እድሜ ፊት እየቀላ ነው። ትንሽ ቶሎ ትምጣና ወጣችንን አውቀን እንደታሰት እና ከአብ ጋር ይሆናላ ረጅም ጊዜ እንዲኖረን የሆነ እሺ ያለውን ነገር ተቀበላኝ፣ አበባይን ተቀበላኝ። ሌላም ነገር አለ ግን ሚስጥር ነው እሱ እስከዛ ድረስ ለእናንተ ሚስጥር ይሁን ብዬ ነውና እነዛ ነገሮች ተቀበላኝ ይሆናላ አብረን ረጅም ጊዜ እንድንኖር አብረን ብዙ ጊዜ እንድንቀጥል በቃ ጸሎታችሁ ይሁንልኝና አሜን አሜን አሜን። እኛም ለካም ሁሉ እንመኝላችኋለን። ወዳጅ ሰው ስለሆነች ወድጃት ነው እዚህ ጋር ቁጭ ያልኩት እና ደስ ይላል። እዚህ ላይ እንደዚህ ብላ ኪራ እንደዚህ ሲያወራ ሰብቻው አላውቅምና ሳቂ እየመጣ ነውና በጣም ደስ ብሎኛል። ኪራዬ ላንተም በጣም ደስ ብሎኛል፣ ለሷም በጣም ደስ ብሎኛል። ቆንጆ ጥምረት ይመስለኛል። ስለዚህ እግዚአብሔር ብለን እናስባለን። እንግዲህ ፈጣሪ አለን፣ ፈጣሪ ይርዳን ደግሞ ከዚህ በላይና እንወዳቸዋለን። እሷ እስከምትመጣ ድረስ ትንሽ ቆይ እየደረስኩ ነው ብላለች። እስቲ ትንሽ እንጠብቃትና ጠብቁ ያለውን ነገር እናሳውቃቸዋለን ማለት ነው። ምን ማለት አለብኝ ሚለኝ በቃ ስትመጣ እንጂ አሁን ስለፈልክ እዛም በትክ ማለት አንበርከክ ቆይ ነገር ላንሳው
እንዲያበቁ ለቤተሰብ እንደዚህ በጌታ ሲያስጠላ አንተ አበባው አፈር በለው አበባው። ወይኔ ውሃ ጠጣ። ተረጋጋ። ቆየች እኮ ግን ተረጋጋ። ውሃ ጠጣ። ትንሽ ከባድ ነው ቤተሰብ እንግዲህ ያው ማለት ያለው ነገር በጣም ትንሽ ይከብዳል። ግን ያው እስቲ አይዞን እንዴ ያው ሁሉ ነገር መጀመሪያ ጊዜ ሲሆን ትንሽ ከባድ ነው። በቃ መጀመሪያ ስትመጣ እንደዚህ እንዴት ነው የምትሰጣት? ድንቅ ነው። አይ በደምብ ሮማንቲክ ነው። እንዴት አይ ስትመጣ እንደዛ አልደረሰችም። ደርሳለች ቤተሰብ እንግዲህ ያው ዛሬ ፕሮግራም አለሽ እንዴ? የምን ፕሮግራም? ለምን አንደርስ? ልደት ነው? አዎ ልደቴ ነው። ልደቷ ነው እንዴ? የሰው ልደት ነው? አዎ እኔ እረሳለሁ እኮ ልደትና ብዙ ጊዜ ደግሞ እንትን ብዬም አላውቅም። ሃፒ በርዝዴይ ብዬሽ አላውቅም ስለምረሳ። አዎ በጣም ትረሳለች። አዎ ለአንቺ ነው። አጣጣረም ሰላም እንዴ ነው አልገባኝም። አበባ አልገባኝም። ዝም ብሎ ለአንቺ እንዴ ለሚወዱት ሰው እኮ አበባ ይሰጣል። አበባ ስለሆነች አበባ ለሆነችው ልጃችን አበባ ነው የምትቀልዱት? በጌታ እንዴ ለምን ነው የምትሰጠኝ ለኔ? እንዴ እኔ ያብ እኮ ነኝ አውቀኛላ። ለምን ነው የምትሰጠኝ? ያብ ተቀበዩ። አይደረግም። ማርያም ነው አይደረግም። እኔ አበባ ተሰፍሪኝ። መጀመሪያ ቤተሰብ ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አለው ነው እግዚአብሔር ይመስገን። ሰላም ሳልላችሁ ይቅርታ ተቀላቀልሽ ብለሽ አይ ነው ደንግጣለች። አይ ነው ግን በቃ እንዴ አንቺ አበባ ላይ ማቀው የሆነ ሰው ለሆነ ሰው ፊሊንግ ሲኖረው ማለት ይሆናል አይደለ? መግለጽ የሚፈልገው ነገር ሲኖር ነው እንደሚሰጥ ማለት። እንዴ ታዲያ ኪራና አንቺ ዛሬ ድረስ ለተቀያየምንበት ነገር ነው ለሱ ሶሪ ማለት በቂ ነው። ደግ ለተነጋገርንበት ነገር አበባ ይገባል በሚለው እኔ አበባ መቀበል ወይኔ ጉዴ ፈላ። ያምሻል እንዴ አንቺ ይቅርታ መጠየቅ እንዴ? እናት ለልጅ እኮ አበባ ትሰጣለች እንዴ? ይቅርታ መጠየቅ ትችላለህ አይደለ? ያው እንደዚህ ስለተፈጠረው ነገር ሶሪ ማለት ትችላለህ አይደል? አበባ ምናምን ምንድነው እዚህ ጋር ያማል እንዴ? ያንቺ ለማስሰጥ እኮ ነው እሱ እንዴ? እኔ አበባ ሲጀምር ያስደስተኝ ተዋረለው ለማንኛውም እኔ ደክሞኛል ልቀመጥ። እውነት እኔ ቁርሻ አበባዬ ነው ቢያንስ የሰው ሞራል ምንም አይመስልም እንዴ? አንቺ ምን ነው ማርያምን ስንት ነገር አውርተናል እኛ። ረፊ ተቀበዩ። ደህና ነህ? ወድቀህ ነበር? የሆነ እንትን የመታ ነገር አለ ጭንቅላት ምናምን የሆነ ያብስ መስራት የሆነ ነገር ሆነሃል? አይ ነው በማርያም አንቺ ረፊ እንዴ ምን ነው ተቀበይኝ አበባውና ተሳፍሪኝ እኔንም እንዴ ያጅገና ብዙ ነገር እናወራለን ግዱ ያማል እንዴ ነው ማሊዮንሽ ነው ይሄን ያዡ አጣማለች ስነስርዓት ይኖርሽ። ወይ ይቅርታ ይኔ ያው ስላልተቀበልሽኝ እኔም ሶሪ አይሻ እንዴ ባትሪ ነው ይሄ ላይ ፈጠሩ ነበር። በቃ ያዡ ጋር ቆይጂ መቀመጥ አለብኝ። ወይኔ አው ያብ እስኪ እንዴ ከልብሽ እኮ አልተቀበልሽም። ያብ ግን ምንድነው ወይ ስላንተን በረከልኩ ነው ምንድነው አልገባኝ። ፕራንክ ጀመራችሁ? የምን ፕራንክ? አንቺም ጀመርሽ? ያው ቤተሰብ እንግዲህ ያው ነግሬያቸዋለሁ መጀመሪያ ይሆናል። ምንድነው ባይፈሽራ መጀመሪያ ከኔ ጋር በመጀመሪያ ደረጃ የሆነ ሰው ዝም ብሎ ከመሬት ተነስቶ ባለፈው እንዴት ማመናቅሮ ስቴዲ ነበረ። ያው አሁን ላንተ ብዬ መሄድ ካለብኝ ቦታ ስቀር እኔ በዛ ሰዓት እኔና ሴት ለማለት አልሞከርኩም። ገባ ዛሬ አሁን ያለፈው አልፏል። ዛሬ በቃ ሌላ ቀን ነው። አሁን በእናትሽ ቤተሰብ እኛም በጣም ሰልችቶናል። ሰው ነገር የለም ይኸውልሽ ማሪ አይደለም እኔ በማውቀው ልክ ነው የማወራው። ገባሽ? ግን እስከማውቀው ልክ በቃ እዚህ ጋር ብዙ ሰው ሰልችቶታል። የኛ ጸብ በቃ የሚፈጠሩት ነገሮች እንዳለ ሁላችንም በጣም ሰልችቶናል እና በቻልነው መጠን ለቤተሰቦቻችን በቃ ጥሩ የሆነ ነገር ብናመጣ በሚለው እና በቃ አሁን አክሰፕት አድርጊ ሁሉንም ነገር ያሰብኩት ነገርም ስለዚህ ለመናገር ለመግለጽ ጊዜ ይሄን ሁሉ ቀን ተጀመረ ያስፈጠረና ብለ እኔ ቀርቻለሁ ነው መሰለህ
ዛሬ ከመሬት ተነስታ አበባ ትሰጣለች ነው ምን አንተ ነው እንደያዝከው አንተ። እሺ የሆነ ጊዜ አሁን ስለ መቅደስ እያወራን መቅደስ ትታኝ ሄዳለች ምናምን እያልኩሽ እሷ ምን ታረግልሃለች እያልሽኝ አልነበር? ለምን አልሽ? ምን ታረግልሃለች ማለት ዛሬ በክፉ ሰዓት ከጎንህ አልነበረችም። ገባ? ችግር ውስጥ በነበርክ ሰዓት ከጎንህ ስላልነበረች እኮ ያጋጠማት ነገር አልነበረችም። እሺ ያጋጠማትም ነገር አለን በል የተፈጠረው ተፈጥሮ ሄዳለች። አሁንም እሷን ስም ያነሳል። አሁን ግን አጠገብ ያለሽ አንቺ አሁንም ሲጀመር ለመቅዲ እሰጣለሁ ብለህ መሰለኝ ምን ይበላል የዛኔ ለምን እሺ ጥሩ ሆነች ሚራ ልክ ነች። አሁን የምታረገው ነገር ምን ነው ያብሲት ምን እንደምትል ለማወቅ ነበር ሲጀመር እኔ እንጂ አስቤበት ምናምን አይደለም። ያንተ ሪአክሽን ለማየት ሸራለና አሁን አበባውን አንቺ ስነ ስርዓት ያዥ ከኔ ጋር የምትጣይ እግዚአብሔርን ስነ ስርዓት ያዥ ከኔ ጋር የምትጣይ ሰንችቶኛል። እኔ በጣም ልስልችኝ ሶ በቃ ዝም ባይመለከትሽም ይሄ መጫወቻ አይደለም ህይወት ነው። ገባሽ? አንድ ሰው ከመሬት ተነስቶ ስለኔ ምን የምታውቀው ነገር አለ? ለህይወት ይኖረኝ አይኖረኝ የምታውቀው ነገር አለ ማለት ነው። እንደዚህ ምን ታውቃለህ ስለኔ? የምታውቀው ነገር ካለ አዎ አንቺ ስላንቺ ማውቀው ነገር ስላለ ይሄ ነገር አለምና ማለት ትችላለህ። ገባ? ኪራዬም በቃ ያሳለፍነውን ነገር አሳልፈናል አይደል? ነገሮችን ለምን አትረሽም አንቺ? ምንድነው ያሳለፍነው የምትለው? አሞህ ነበር ቤቴ ስለተኛ ወይ በዛ ሰዓት ሲጀመር እኔ የራሴን አልነበርኩ ምን ለምን እንደሳምኩኝ በቃ የዛን ሰዓት ተፈጠረሽ የተፈጠረ ነገር ተፈጠረ። አንተ መሳሳም እንደ ትልቅ ነገር ለምንድን ነው ሌላ ነገር እንደተፈጠረ ምን ላርግሽ? ምን ላርግ? እኔ ሳልፈልግ ፈልገን እኮ ያሳስበንበት ያቀደን አይደለም ያደረግነው አይደል? ነው አበባ ዛሬ ያዘጋጀህልኝ እንጂ ከልብ ፈልገህ አይደለም ማለት ነው። የተፈጠረው ነገር ስለተፈጠረ በቃ እሱ አለፈ እያልኩሽ እኮ ነው ማለት እሱ በአጋጣሚ ተፈጠረ እንጂ የኔና ያንቺ ነገር ምንም የሚቀይረው ነገር የለም እያልኩሽ። አንቺ ያብ ለኔ ያብነች ኪራ ነገር ሀብት አድርጎ ባይሆን ምን ዛሬ ይሄን ነገር አዘጋጅ ተጠብቀኝ ነበር። ሌላ ጊዜ ይፈጠር ነበር እንደዚህ አይነት ነገር ገባሽ? አንዳንዴ በአጋጣሚዎች ነው የሆነ የሰው ልጅ እይታ የሚቀየረው ገባሽ? እና እኔ ደግሞ ከዚህ በፊት እንደዚህ ላስብሽ አስቤሽም አላውቅም ነበርና ከዛን ጊዜ በኋላ ቤትሽ አስተኝተሽ ብዙ ነገር አድርገሽልኛል። እውነት ለመናገር ቤተሰብ እዚህ ካሜራ ላይ ብዙ ያላወጣናቸው ብዙ ተንከባክባኛለች ምናምንና በቃ እነዛ ነገሮች በማሰብ ነው ይሄን ነገር በቃ እንደዚህ ወንድ ልጅ ደግሞ ትንሽ ተከባከበው አላ አይደል ሚራ ትንሽ ተከባከበው የሆነ በቃ ላይ ብዙ ነገር ይሰማል። ይሄን እኮ ላንቺ አልነግርሽ የምታውቂው ነገር ስለሆነ እኔ ደግሞ ቤተሰብ የሆነ ነገር ያወቅሽ ምናምን ሲሞት እንደምትወጪ ዛሬ አሁን ለምን አንቺ እውነት ስሜትሽን ለምን አሁን የሆነ ጊዜ ላይ አበባ ምናምን ስማ መጥራት አልፈልግም የሰጣት ሴት አለች ለሷ ፊሊንግ ነበረ ማለት ያንተ ምንም አልጀመርንም እኮ ከሷ ጋር በየወሩ ነው ማለት እንዴት ነው ይሄ ፊሊንግ የሚመጣልህ? አልጀመርንም ምን ከሷ ጋር ገና አበባ ሰጠው ነገር እኮ ታውቂያለሽ አንቺ ስለተንከባከበችኝ አበባ ሰጠዋት እንጂ ምንም የጀመርነው ነገር የለም ገባሽ? አሁን ስለሷ አታንሺ ለሌላ ጊዜ ግን የሆነ ሰው ስለተንከባከበ ብቻ ያንን ሰው አንተ ለዛ ሰው ያለህን ፊሊንግ በደንብ እርግጠኛ ሳትሆን አበባ ትስጥሽ። አበባ በጣም ትልቅ ነገር ነው። እሺ አንድ ሰው በውስጡ የሚሰማውን ስሜት አውጥቶ መናገር የማይችል ሰው በአበባ ለመግለጽ ይሞክራል። ገባ እና የኔን ስሜት ለመጉዳት ነው አሁን እዚህ ጋር እንደዚህ እየተናገርሽኝ። እሱም እኮ ለዚህ እኮ ነው አበባ የሰጠሽ ማለት እንዴ መልሽ የኔን ነገር ያንቋሽሽ ነው ያለሽ ነው ወኔ እንትን እያልኩ አይደለም ሌላ ነገር ውስጥ አንግባ ያንቋሽሽ ምናምን አይደለም ታዲያ ለምንድን ነው ገብቶህ ነው ወይ ነው ለምን ሳይገባኝ ለምን እዚህ ጋር እመጣለሁ እኔ ቆይ ወንድ ልጅ ሳይፈልግ እንደዚህ አይነት ነገር ይዞ ይመጣል ንገሪኝ እስቲ ሚራ ይዞ ይመጣል ኧረ ያብ ምን ሆነሽ ነው እኔ እንደዚህ ልጅም ተናደሽ ነው ማሪ ኪራ ይቅርታ መጠየቅም ካለብክ ይቅርታ ጠይቀህ ላንተ ብዬ ነው አይደል መሄድ ካለብኝ ቦታ የቀረሁትኝ ላንተ ብዬ ነው በዛ ሰዓት ቀረው ስለ ማይሆን ነገር ውስጥ የገባኸው ራስህ ነው ገባህ ስለዚህ ይቅርታ መጠየቅ የምትችልበት በጣም ብዙ መንገድ አለ እንጂ እዚህ ጋር አበባ እንትን ብለህ ምናምን አበባ እኮ ማሪ ይቅርታ መጠየቂያ አንዱ እንትን ነው እኮ ሻውን ተቀበልኩ ምንድነው ያስክ ከዛ ምን አለብሽ ተቀበይኝ እንዴ እንደዚህ ነው እንደምትቀበዩ አንቺ አበባ ምንድነው ወይስ አትፈልጊም ወይ እንሂድ ልሂድ ምንድነው እያልሽኝ ያለሽ እጭ ማርያም ለራፊ ይችላል ኪራ ምን ነገር ነው ምን ነው የሚባለው አልገባኝም እኔ በጣም እያስደበርሽ ነው ምንድነው ወይ እኔ መጀመሪያውን ለምን ስሜትሽን አላሳወቅሽም ከኔ በላይ የምትረጂው አንቺ ነሽ አይደል ከኔ በላይ የምትረጂው አንቺ ነሽ ባረኩት ነገር ባለፈውም ባረኩት ነገር ተቀየመሽኝ ከሆነ ይቅርታ እንደዚህ አይደለም ይቅርታ መጠየቅ እንደዚህ አይደለም እሺ ያው ይቅርታ የቆም ይቅርታ
እኔ ቁም ስላልኩ ወይ ደግሞ እንደዚህ አይደለም ይቅርታ መጠየቅ ይችላል። በቃ እሺ ቆምኩኝ። ታይ ወርሹ አንቺ ቁም ስላልሽ ምናምን ሳይሆን በቃ ይቅርታ ያው ቆሜ ይቅርታ አደረኩ። ይቅርታ አበባይን ተቀበይ እና ያለውን ነገር እና ታነሽ እኔ እኮ ያንቺን ከማለት እኮ ነው የሚገርመኝ። ተቀበይ ይችላል። ይቅርታ አሪፍ ይላል። አሁን ከልቧ አይደለም እያወራች ያለው። አንቺ ስልክሽን አንቺ ይቅርታ እቃፊው በረንክ ምናምን ይቅርታ አድርጊልኝ መጀመሪያ በለ ላስብበት ያረኩት ነገር በጣም መልካም ሰው ብቻ አልገባኝ። አሁን ባለፈው ያሳየው ነገር መቼ የምትመለሳል? አሁን የምትቀላሰለው ነገር እኮ ነው የሚጣም በቃ አሁን የሆነው ሆኗል። ስላለፈ ነገር አታውል። በቃ ያለፈ ነገር አንቺ በባለፈው የኢስቲን ያርሽ የምታስይ በቃ ምንም አላወራ ይቅርታ ቢልሽ ከበቶሽ መባታለሽ አንቺ ሞነሽ ማይቴ የጎጆ ፈርጥ ማውራ እሱ ከካሜራ ጀርባ ይሆናል። ውይ በጣም ደስ ብሎኛል። አርሰልሽ ቁጭ ብድግ አደረገችን። እንግዲህ ፋሚሊ ነው ቁጭ ብድግም ብለም ቢሆንም ዋናው ተቀብላናለች። ደስ የሚል ነው። በቃ ያናላ አበባውን እዚህ ጋር ጉዞ ነው ንፋሱ ያው አንድ አበባ ይበቃታል። ምንድነው እንዳለ ሰፈር እናረል እንደ አበባ አንድ አበባ ካየሽ ይበቃታል ብዬሽ መጀመሪያ በሰራለች ሴት አበባ ትወዳለች። እንወዳለን እኛ ሴቶች አበባ አይደል? ግን እንትን አለ ደስ የሚል ነገር አለ። እኔ ያ እንደዚህ አበባ እንትን ብያላቅምና ተሰላለሽ አበባ የሚጨክል እንትን አመሰግናለሁ። እና ቆይታ እንዴት ነበር? ቆንጆ ነው። ደስ ብሎሻል አላለሽም እንዴ? ተናገሪ። አዎ ማለት አይ ሰላም ስለደብሮኝ ነበረ ተዘጋግተን ስለነበረ ሚት ያልነበርንበት ሪዝንም ይሄ ነው። ባለፈው እንዳያችሁ ደስ የማይል ነገር ነበረና ወደዛ ነገር ትንሽ ተደባብረን ስለነበረ እስካሁን ገና ዛሬ የተገናኘ ነው እና ደስ ብሎኛል። ግን ለሌላ ጊዜ ግን እንደዚህ እንዳትሆን ማለት ይሄ የተረጋጋ ሰው እንድትሆን ምናምን ነው የምፈልገው። ገባ? በትንሽ ነገር ተናደህ ምናምን ጥለኸኝ እንድትሄድ አልፈልግም። ገባ? እና ይሄ ነገር የመጨረሻ እንዲሆን ነው የምፈልገው። ምንም አይነት ነገር ቢፈጠር ያለውን ነገር ለመረዳት እንድትሞክር ነው የምፈልገው። ገባ? እንጂ በጣም ነው የደበረኝ ባለፈው። እንደዛም ኤክስፔክት አድርጌ አላውቅም ነው። አይ እኔ በቃ ነገሮች ናቸው እንጂ እንደዛ እንዲፈጠር ያደረጉት እኔም ከልቤ አስቤ አይደለም ምናምን ታውቂያለሽ። ከልቤ ፈልጌያቸው አይደለም እና አሁን ዋናው ይቅር መባባላችን ነውና በጣም ነው። አንቺም ይቅር ስላልሽኝ በጣም አመሰግናለሁ። ዋናው ፍቅር ነው። የሰው ልጅ ፍቅር ካለው ምንም ቢመጣ አይለያየውም። ገባሽ? እና እነዛን ነገሮች አልፈናቸዋል። እንግዲህ ቤተሰብ ደስ የሚል ነገር ነው። እንግዲህ አሁንም አዲስም ነገር አለ። የሆነ እሷም ግራ ተጋብታለች ዛሬ። እንግዲህ ያው ግራውን አበባውን ተቀበላኝ ገና አሁን ወደ ግራ ወደሚያጋባው ነገር እየገባን ያለ ነው። ያው ያ በጣም መልካም ሰው ነሽ። በጣም ደስ የሚል ስሜት አይሰማኝም። ደስ ስባልና ታውቃለህ ውስጤ የሆነ የእውነት ይጨንቀኛል። የሆነ ሰው በጣም ነው ብቻ ሰው ሲያመሰግነኝና አይ አሁን ይሄ እያመሰገንሽ አይደለም። እስኪ ስሚው አስጨርሽው መጀመሪያ ማሪ። ወይ አይ በዛ ማለት በዛ አንዴ ነው። እሺ በጣም መልካም ሰው ነሽ፣ በጎ ሰው ነሽ ማለት ካሜራ ላይ ብቻ ሳይሆን ከካሜራም ውጪ ባለሽ ህይወት አውቅሻለሁ። እህቴም ጓደኛ ነሽ ምናምን ለእህቴም ብዙ መልካም ነገር አድርገሽላታል ምናምን ያንን ነገር አልረሳም ነው። ገባሽ? እና አንቺም ራስሽን ችለሽ የሆነ ጥሩ ሰው ነሽ፣ ጥሩ ፋሚሊ መገንባት ምቺ ሰው ነሽ ማለት ቤተሰብ ማስተዳደር ምቺ አቋም የምትሽበት አቋም ላይ ነው ያለሽ አሁንና የሆነ ወንድ ልጅ ደግሞ አላ እቺ ልጅ ቤተሰቤን መያዝ ትችላለች ወይ ወደፊትስ እኔ ባልኖር ቤተሰቦቼን አንደላቃ አዝናንታ እንደ ወንድ እንዳባወራ ሆና ነገሮችን ማስቀጠል ትችላለች ወይ የሚለውን ነገር አይቶ ነው ሴት ልጅ ወደ ራሱ የሚስበው አይደለም ይላል። እና ቤተሰብ ምን ቤተሰብ ነው። ቤተሰብ ማለት ትልቅ ነገር ነው። ተቃለል አድርገሽ እንዳታይ
ይደስልና መልካም ሰው ስለሆንሽ በሃይማኖትሽም ጥሩ መልካም አማኝ ነሽ፣ ጥሩ አማኝ ነሽ እና በቃ በጓደኞችሽም ዘንድ ተወዳጅ ነሽ ምናምን ሚራም ታውቂያለሽ እሱንና በጣም መልካምነትሽ የኔን ልብ ገዝቶታል። ይሄው እዚህ ስልሽ እንግዲህ በጣም ዛሬ ሚራ ሳይ ይሄ ልጅ የሆነ ነገር ሆኗል። ማርያም ደስ የሚል አገላለጽ ነው ማርያም። አዎ በቃ መልካምነትሽ በጣም ልሽ በቃ እኔ ልብ ውስጥ ትልቅ ቦታ እንዲሰጥ አድርጎሻልና እንትን አለ ተናነቀ። አዎ ታዲያ እንዴት አይተናነቀኝ? ትልቅ ነገር እኮ ነው እያወራ ያለው። እስኪ ስሚ ዝም ብለሽ እና ያብይ እንግዲህ ያለውን ነገር ተረድተሽኝ በቃ ከዚህ በኋላ ላለን ነገር አብረን ማለት ተለያይተን መሆን ስለሌለበት አብረን አንድ ላይ ተጣምረን ቤተሰብ ሆነን እንድንኖር ስለምፈልግ ይሄን ጥያቄ አቀርብልሻለሁ። ምን ዛሬ ይሄንን ስለተቀበልኩኝ በጣም በጣም ነው የምወድሽ፣ በጣም ማፈቅርሽ። ያው ፍቅር ይዞኛል ያው በዚህ መሀልና ፍቅረኛ እንድትሆኚ ከዚህ በኋላ ማለት ከኔ ጋር እንዳትለያይ ማይኩን ያዥ ቤተሰብ ነው ማለት ይሄን አበባውን ስቀበል ጭራሽ የምርህን ነው ኪራ እየቀለድክ እንጂ ምን ችግር አለ እንዴ? ኧረ በማርያም ልጅ ነው ኮንሰንትሬት ነው አንተ ያማው እንዴ? ምን ማለት ነው? አልገባኝም። ለምን ቀለበት ያ ለምንሽ ነው? እኔ ለዚህ ነገር ታውቂያለሽ አይደል እንዴ? እኔ ለዚህ ነገር ዝግጁ አይደለሁም። ሲጀመር በደንብ ታውቂያለሽ አንቺ አማክሮሽ ይሄንን ነገር ካረገ ለዚህ ነገር እኔ ዝግጁ አይደለሁም። ሲጀመር እኔ ምንም መናገርም አልችልም። በማርያም ተሳፍሪ እኔ ለኪራ በዚህ መንገድ አጣለና ማለት በዚህ ፍጥነት እንደዚህ አይነት ነገር ውስጥ ትገባለች ብዬ አስቤ ማለት ነው። ሲቀጥል ደግሞ ለዚህ ነገር እኔ በጣም ገና ነው ገባ በጣም ብዙ ማድረግ ያለብኝ ነገሮች አሉ። ብቻ እኔ ከዚህ በላይ ማስረዳት እኔ እነሱ እንዳልቀኝ ቆይ በማርያም አንቺ ልጅ አታዝምሽ እንዴ? እረፊ። ስንት ነገር ጠብቀዋል እኮ ከአንቺ ያው ራሴን እያመመኝ ነው። ዞር በይ ለጌታ ነው የሚመጣው። ቁጭ በይሽ ተረጋጊ። ወይኔ ጉዴ ፈላ ኪራ አንቺ ነው በስመ አብ ኪራዬ አይዞሽ በማርያም ወይኔ ጉዴ ፈላ ገፋም ከምነት ርቄ ከእውነት መጀመሪያ ለምን እንደዚህ ፊት ሰጠችኝ? እኔ እኮ ተመሳሳይ ስሜት እኮ ያላችሁ ነው እኮ የመሰለኝ። እንደዚህ ማለሽ ብዬ በጭራሽ አልጠበቅኩም ነበረ። አይቶ በቃ አንተ አትናደድና እናገራታለን። ኪራ በማርያም ቆይ እረፍ፣ እናናገራታለን። ቆይ ማለት በጣም ሊሆን ይችላል ገባ ያልጠበቀችው ነገር ሴት ልጅ አንዳንዴ የሆነ ያልጠበቀችው ነገር ሲሆን በጣም እንትን ትላለች ነው ሜቢ እሱ ነገር ሊሆን ስለሚችል ተረጋግቼ በደንብ እናገራታለን።